በተደጋጋሚ የምትጠየቀው ጥያቄ ቢኒ ስታርታፕ ቢዝነስ እንዴት ምን ጀምር ምናምን ስለ ቅጥር ምናምን የምትጠይቁን ሰዎች አላችሁና እስኪ እንደው ከኔም ትንሽ እየወስጄ በገባይ መጠን ያለውን ነባራዊ ሁኔታ ለማስረዳት ልሞክር በገባይ መጠን ነው ምናልባት መሀል ላይ ሚስቴክ ሊኖር ይችላል ስለዚህ ከኔ ዕውቀት የተነሳ እንጂ ነገሩ ስለሆነ አይደለም ኢትዮጵያ ውስጥ ካሉ ቢዝነስማኖች እንዳለ ብዙሃኑን ብታያቸው ስታርታፕ ቢዝነስ ላይ ተመሳሳይ የሚያደርጋቸው ማአት ነገር አለ ኦንላይንም ጨምሮ ማለት ነው እሱለሱ በደንብ ነግራችኋለሁ ማለት የብዙዎቹ መነሻ የሚያመሳስለው ነገር በደንብ አለ እንደው የሆነ ፓርቱን እናንሳን የመጀመሪያው ቤተሰብ ፋሚሊ በደንብ አሪፍ ሲሆን ምናምን ከነሱ ገንዘብ ተቀብለህ የምትጀምረው ነገር ነው የለም አይደለም አለ ሁለተኛው ደግሞ የቤተሰብ ቢዝነስ ይሆንና የቤተሰብ ቢዝነስ ሆኖ አንተ ለአቅመ ቢዝነስማን ስትደርስ ያንን ተቀብለህ አፕግሬድ አድርገህ አሻሽለኸው ማምረት ከሆነ ማምረት ማምጣት ከሆነ ማምጣት ማስፋት ከሆነ ብራንች አድርገህ ትቀየራለህ ያ ማለት የለም አይደለም በደንብ አለ ሶስተኛው ደግሞ አካዳሚ ዕውቀታቸውን ተጠቅመው ወደ ገንዘብ የቀየሩ ሰዎች ደግሞ አሉ ያም የለም አይደለም ሬር ቢሆን ስለ አራተኛው ነው ማወራችሁ ቅጥር ተቀጥሮ መስራት የብዙ ባለሀብቱን በሏቸው ኢንቨስተርን በሏቸው ነጋዴዎች በቅጥር ህይወት ውስጥ ብዙሃኑ አሳልፈዋልና ቅጥር የሚገርም ኦፖርቹኒቲ ያለው ነገር ነው አንድ ነገር እኛን ጀምሮ ብላችሁ በራሳችሁ ነገር ብትጀምሩ ሪስክ አለው ምንም ጥያቄ የለውም ምንም ነገር ቢፈጠር ኃላፊነቱን ራሳችሁ ወስዳችሁ የምትጀምሩት ነገር ነው ስለዚህ ፌለሪቲም ቢኖር በቢዝነስ ፌለሪቲ ያለው የማላስብ ሰው ነኝ እኔ ምናልባት በዛ ፌለሪቲ ውስጥ የምትማሯቸው ከዛ ነገር በላይ ነው ብዬ ስለማምን በመውደቅ ውስጥ የምታገኙት ዕውቀት እጅግ በጣም ትልቅ ነው ከመውደቁ በላይ ነው ብዬ ስለማስብ ነገር ግን እሱ ሊፈጠርም ስለሚችል ቅጥር ግን ከናንተ ጋር ምንም የሚያገናኘው ነገር የለም ተቀጥራችሁ እየሰራችሁ ይሁን አንድ ብር ማገኛችሁ 50 ብር በወር 100 ብር ማገኛችሁ 10,000 ብር 100,000 ብር ማገኛችሁ ሚሊዮን ትምህርት ነው ዕውቀት ነው እያንዳንዱ ነገር ነው የምታውቁት የመጀመሪያውን ወራቶች ምናምን ለናንተ ፎከስ የሚያደርጋችሁ ማንንም ሰው ላይኖር ይችላል ነገር ግን ባወቃችሁ ቁጥር ተፈላጊነታችሁ እየጨመረ ነው የሚሄደው ይሄ ሱቁ ላይም የሱቁ ባለቤትም ይሁን ውጭ ላይ ያሉትም ሰዎች ማንንም ሰው እናንተን እየፈለጋችሁ ነው የሚሄዱት በደንብ ባወቃችሁ ቁጥር በደንብ ስለ ጉዳዩ በተረዳችሁ ቁጥር እናንተ ያንን ስራ የመስራት ፕሮባቢሊቲያችሁ በጣም ሰፊ ነው የሚሆነው ዕውቀት ነው ዕውቀትን ፍለጋ ሰዎች ሃርቫርድ ዩኒቨርሲቲ ድረስ ኦክስፎርድ ዩኒቨርሲቲ ድረስ ሄደው 7 እና 8 አመት ያን ሁላ ገንዘብ እየከፈሉ ጊዜያቸውን ያ ሁላ ለዕውቀት ነው መጨረሻ ላይ እኮ ፔፐር ነው የሚሰጣቸው አይደል ይሄ ሰው ያቃል ተብሎ ሪኮግኒሽን ከዩኒቨርሲቲ ነው የሚሰጣቸው ለዕውቀት ነው ይላ አይደለም መቼም ጀነት አይገቡበት ባካችሁ ቅጥርን አታጣጥሉት ቅጥር በጣም አሪፍ ነገር ነው ምናልባት አሁን ቅጥርን እንድንጠላ ከሚያደርጉ ነገሮች አንዱ ምንድነው ገንዘቡ አሁን ኑሮ ተወዶ 10,000 ብር ተከፍሎ እዚህ እዛ ካልኩሌሽን ውስጥ አልገባም የችግርህን መጠን የምታውቀው አንተ ነህ ይበቃል አይበቃም አንተ ነህ የምታውቀው አንዳንዱማ ጭራሽ ምንም ስራ የለው የሆኑ 10,000 ብርና 5,000 ብርና 8,000 ብር የሚንቁ ሰዎች ደግሞ አሉ ጭራሽ እኮ ነው አንዳንድ ጊዜ ማምሻም እድሜ ነው ከዛ ቦታ ላይ ገብተህ እየሞከርክም አንዳንዱ ሰው ደግሞ ያስቀጥረኛ የሚል ሰው ደግሞ አለ የታውቂ ነው ማስቀጥረህ አንተ ሞክር ፈልጋ ሁሉን ነገር ሰዎች እንዲያመጡላችሁ ማለት ነው በራሳችሁ መንገድ ደግሞ ሞክሯቸው ያንዳንዱ ነገር ባለ ነገርኩ ተቀጥረህ የምትሰራበት ቦታ ላይ በደንብ ዕውቀቱን ያዳበርከው በመጣህ ቁጥር አንተ ቀጥረህ የማሰራት ፕሮባቢሊቲ በጣም ሰፊ ነው የሚሆነው የሆኑ ሰዎች እኮ ገንዘብ ይዘው አንተ ጋር ይመጣሉ ዕውቀትን ፈልገው አብረን እንስራ በሼር እንስራ አንተ በዕውቀት እኔ በገንዘብ ምናምን ይሄ ዕውቀት ነው ይሄ ነገር በደንብ አድርጌ ባብራራው በጣም ደስ ይለኛል ያው ቲክቶክ ስለማይመች ነው ተቀጥሬ ሰርቻለሁ 3 አመት አካባቢ ተቀጥሬ ሰርቻለሁ ያው የሚገርም ስራ በጣም አሪፍ የሚባል ስራ ግን ከጌታዬ ጋር የሚያጣላኝ ከጌታዬ ጋር የሚያኮራርፈኝ በጣም ሊያጣላኝ የሚችል አሪፍ ስራ ጥየጥቻለሁ በደንብ ገንዘብ ማግኘበት በዚህ አጋጣሚ ኮሜንት ፈቅጄላችኋለሁ ድሮ የምታቆኝ ታዋቂ የምትባሉ አርት ውስጥ ያላችሁ ሰዎች ጻፉት እንዲሁም ደግሞ የምታቆኝ ሰዎች ምሰራው የነበሩት ሰዎች ያለፈ ዘመን ጻፉት ግን በቃ ይሄ ነገር ከጌታዬ ጋር ያጣላኛል በቃ ይቅርብኝ ብዬ እርግፍ አርግቼ ስገባ ግን የ667 ብር ምናምን ደሞዝተኛ ሆኜ ነው የገባሁት የሆነ ድርጅት ራግዌል መርካቶ ማለት ነው በዚህ አጋጣሚ
ቤተሰቦችን ከልብ ያመሰግናለሁ። ትንሽ ወረቀትም ስለነበረችኝ ቲኤምኤስ አጥንቼም ስለነበር ማርኬቲንግ ሲስተማሽፕ በዛ ወረቀቴ የ600 ምናምን ብር ደሞዝተኛ ሆኜ ገብቻለሁ። ግን በሰዓቱ በሳምንት የማይቋረጥ በተለይ ወደ መጨረሻ አካባቢ ላይ ለወጥ አካባቢ ላይ 8000 ብር 7000 ብር ሁሉ አገኝ ነበር። አስቡት 10 ምናምን አመት በጣም ብዙ ነው ያብር በሳምንት ነው ማውራቸው ያሉት። ኦኬዥኖች ደግሞ ሲኖሩ ደግሞ 30 40 50 ሺህ ብር ሁሉ የሆነ ሰዓት በደንብ የምናገኝባቸው ዝግጅቶች ሁሉ ነበሩና ተቀጥሬ ገባው መርካቶ ማለት ነው። ከዛ ሆኖ ወራት በኋላ ደግሞ እዛ ቤት ውስጥ ያገኘኝ ሰው ለምን ከኔ ጋር አትሰራም ማለት ያው ልቃተሊናቸውን ሲያዩ እንቅስቃሴያቸውን ሲያዩ ከሱ ጋር ደግሞ የቀሩትን አመታቶች ሰራሁኝ። እዚህ አጋጣሚ ሁለተኛውን ቦሴንም ከልብ ያመሰግናለሁ። መገናኛ ስሬም ቢዝነስ ሴንተር መካን ከልቤ ነው ማመሰግነው ብራዘር። ያው አሁን ቤተሰብ ነን። ያው ቤተሰብን ጨምሮ ባለቤትን ሁላችሁንም ከልቤ አመሰግናለሁ። ቴንኪው ማለት በህይወታችሁ ላይ አሻራቸውን ያስቀመጡ ሁሉ ሊመሰገኑ ስለሚገባ እቃዎችና አመጣለን ኦርደር አደረጋለሁ ያመጣል እንሸጣለን። በቃ አኗር መስጊድ ዙሪያን ወደ ላይ ሸናውባት በቃ ወደ ላይ ኤሌክትሮኒክስን በቃ በደንብ የሰራሁት ከሱ ጋር ነው። ከዛ በኋላ የራሴን ሱቅ መክፈት ምናምን አሁን ምንድነው ያ በቅጥር ውስጥ ያለፈ ነገር ተረዳችሁ። ያንን ስታደርጉ ትላንትና መስዋዕትነት ለከፈላችሁባቸው ለተሰቃያችሁባቸው ነገሮች ቢዝነስ የመጨረሻ ታማኝ ነው፣ ይከፍላችኋል፣ ይመልስላችኋል። ስለዚህ ቢዝነሱን ብቻ ፎከስ አድርጉት እንጂ ይሄ ቅጥር ምናምን ብሎ ማጣጣልና ማዳከም አያስፈልግም። ስለዚህ እሱን አድቫይስ አደርጋችኋለሁ። በራሳችን መሞከር እንፈልጋለን ለምትሉ ደግሞ መጥፎ ነው እያልኳችሁ አይደለም፣ በጣም ጥሩ ነው። ግን ምንድነው የሆነ ነገር ሀፕን ቢያደርግ እንኳን ልትቆጩ እንዲሁም ደግሞ ሊከፋችሁ አይገባም። ስለዚህ ቅጥርን እንደ ኖርማል ነገር የምታስቡ ሰዎች ተሳስታችኋል። ቅጥር እጅግ በጣም ትልቅ አድቫንቴጅ ያለው ብዙ ዕውቀቶችን የምታቁበት ተቀጥራችሁ የምታገኙትን ገንዘብ ሳይሆን ተቀጥራችሁ የምታገኙትን ዕውቀት ብቻ እሱ ላይ ፎከስ አድርጉ ለማለት ነው። በደንብ ባብራራና በደንብ ባወራችሁ በጣም ደስ ይለኝ ነበር። ቲክቶክ እንግዲህ ልጅን መታከል እንኳን አውርቼ ቲክቶክ ኦልሞስት ወደ 76 ደቂቃ 7 ደቂቃ ምናምን እያለ ነው ለማውራትም አይመችም። ስለዚህ እንግዲህ በሌላም ቪዲዮ እንደዚህ ያረኩኝ ለመስራት ሞክራለሁ ወይ ደግሞ ዩቲዩብ ላይ በደንብ አድርጌ ያለውን ነገር የ1 ሰዓትን ፈጀ 30 ደቂቃ በደንብ አድርጌ አስቀምጥላችኋለሁኝ። ሰላም የቢኒ ባባ ወዳጆች እንዴት ናችሁ? www.binibaba.com ብላችሁ ሰርች ካደረጋችሁ ኦፊሻል የቢኒ ባባን ዌብሳይት ታገኛላችሁ። በዚህ በኦፊሻል የቢኒ ባባ ዌብሳይት ላይ የሱም ማግኘት የምትችሉበት ስልክ ቁጥሮች፣ ኢሜል አድሬሶች የቢሮ አድራሻውን ታገኛላችሁ። ከዛም በተጨማሪ የተለያዩ የሶሻል ሚዲያ ገጾችን ቲክቶክ፣ ዩቲዩብ፣ ቴሌግራም የመሳሰሉትን ማግኘት ትችላላችሁ። በዌብሳይቱ ላይ ብዙ የተካተቱ መረጃዎች ስላሉ እነሱን ውስጥ ላይ ገብታችሁ ማየትና ለእናንተ የሚመቻችሁ መጠቀም ትችላላችሁ። የቢዝነስ አድቫይዘሪ፣ የሪል ስቴት ዴቨሎፕመንት፣ ሎጂስቲክ ሰርቪስ፣ ቪዛ ቢኒ ባባ ከሚሰጣቸው አገልግሎቶች ስር ናቸው። እንዲሁም ደግሞ ላይብረሪ ሴክሽን ላይ ደግሞ ከሄዳችሁ የተለያዩ ዶክመንቶችን ወይም ደግሞ ከፎሬን ኤክስቼንጅ ሬት ጋር ከኢትዮጵያን ፓስፖርት ኢሰርቪስ ፖርታል እንዲሁም ደግሞ የተለያዩ አይነት የውጭ ምንዛሪ ጋር የተገናኙ ዶክመንቶችን ታገኛላችሁ። እንዲሁም ደግሞ ቡክ ቱዴይ ብላችሁ ወይም ቀጠሮ አስይዛችሁ ቢኒ ባባን አግኝታችሁ ማወራት ትችላላችሁ። ይሄ ዌብሳይት ብዙ ጠቃሚ መረጃዎች ስላሉት ውስጥ ላይ ገብታችሁ እንድትመለከቱ ለእናንተ ተውን። ይመቻችሁ። ይህ ሁሉ የሚሆነው ግን ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያድርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ቴንክ ዩ። ኮፒ ሊንክ ምናምን አድርጉ። አካውንታችን ተመቷል። ሃሎ